ዘማሪት መዓዛ ማቴዎስ ከሰዓታት በፊት ባለቤቷ ለጥቂት ከከባድ የመኪና አደጋ መትረፉን አሳውቃ ጌታን አመስግኑልኝ ስትል ተናግራለች። ነቢይ ሄኖክ በሰሞኑ ጉዳይ ከአሜሪካን ሀገር ሆኖ በቪዲዮ ይቅርታን ጠይቋል። እሱንም ትመለከታላችሁ። ሰላም ሰላም፣ በዓለም ዙሪያ ያላችሁ ቅዱሳን ሁላችሁ እንደምን አላችሁ? ክብር ለጌታ ይሁን። እግዚአብሔር መልካምና መልካም ብቻ ነው። ዛሬ ከእናንተ ጋር ጌታን የማመሰግንበት ምክንያት አለኝ። እግዚአብሔር ለቤቴ ትልቅ መልካምነት አድርጓል። እግዚአብሔር አላሳፈረኝም። ያገለገልኩት የታመንኩት ጌታ አላሳፈረኝም። ክብር ለኢየሱስ ይሁን። እግዚአብሔር ምሕረቱ በጣም በሕይወቴ በቤቴ ላይ ገኗል። እግዚአብሔር ባለቤቴን ከከባድ የመኪና አደጋ አድኖልኛል። ቤቴን ታድጎልኛል። ምሰሶዬ እንዳይፈርስ እግዚአብሔር ጠብቆኛል። የልጆቼ አምላክ የኔ አምላክ እግዚአብሔር መልካም አድርጎልኛል። ክብር ለኢየሱስ ይሁን። ሃሌሉያ። ላለማልቀስ ሞክራለሁ። ደስታ ነው የሚያስለቅሰኝ። እግዚአብሔር በጣም ከባድ ከሆነ ነው ከዚህ ውስጥ ሰው አይወጣም ከተባለበት ከከባድ አደጋ ነው እግዚአብሔር የታደገው። በቃ ሰው ሁሉ ከዚህ ውስጥ አንተን የወጣው እያለ እግዚአብሔርን ያመሰግን ነበር። ይህንን ሰምታችሁ ደግሞ ብዙዎቻችሁ ናችሁ የደወላችሁት። ከብዙዎቻችሁ የብዙዎችን ስልክ ደግሞ መልሻለሁ። በተቻለኝ አቅም እግዚአብሔር መልካምና መልካም ብቻ ነው። የእግዚአብሔር አብሮነት በአንተ የጀመርኩት ስራ አላለቀም፣ ገና ነህ ያለው ጌታ እንደገና እድልን ጨመረለት። ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ። ደውላችሁ የጠየቃችሁ ስለኛ አገልግሎት የምትናፍቁ ስለኛ የምትጸልዩ ሰዎች የምትወዱን ሰዎች ሁላችሁ ደውላችሁ እግዚአብሔር እንኳን ለቤታ በቃ፣ እግዚአብሔር እንኳን አተረፈልሽ፣ እግዚአብሔር እንኳን ጠበቀልሽ አላችሁ ሁላችሁ በጣም ወዳችኋለሁ፣ በጣም አመሰግናችኋለሁ። ምንም እሱ የሆነው ነገር የለም። ንብረቱን እግዚአብሔር ይተካዋል። እግዚአብሔር ነው የሰጠው። ጌታን የምናገለግልበት ነው። ለእግዚአብሔር የምንሮጥበት ነው። እግዚአብሔር ደግሞ መልሶ ይሰጠናል። ይህንን አምናለሁ። እግዚአብሔር ግን ሕይወቱን፣ ነፍሱን፣ እጆቹን፣ እግሮቹን ከስብራት ከሞት የታደገው ጌታ ስሙ ይባረክ። እሱም አብሮት የነበረውም ወንድሜ በረከት አንዳችም አልሆኑም። የእግዚአብሔርን ጥበቃ በሚገርም ሁኔታ አሳይቶናል ጌታ። እግዚአብሔር ስሙ ይባረክ። እግዚአብሔርን አመስግኑልኝ። እግዚአብሔርን ከፍ አድርጉልኝ። እግዚአብሔር የታመነ ነው። ቃሉ ሲናገር እንደዚህ ይላል። መዝሙረ ዳዊት ምዕራፍ 91 ላይ በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ ያለው ቃል በቤቴ ታምኗል። ሃሌሉያ። እግዚአብሔር የታመነ አምላክ ነው። ከኔ ጋር ጌታን አመስግኑ። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር በእኛ የጀመረውን ስራ ሳይጨርስ እናንተ ሞት አያገኘንም። ሞት የትኛውም ሞት ጠላት በየትኛውም በኩል ቢመጣ እግዚአብሔር በቤቴ የጀመረውን ስራ ሳይጨርስ ሞት አይቀድመንም። በኢየሱስ ስም አገኘንም። የሰሞኑ የማህበራዊ ሚዲያው መነጋገሪያ ጉዳይ የነበረውና አሁንም መነጋገሪያነቱ የቀጠለው ጉዳይ በጂፒኤስ ቤተክርስቲያን አገልጋይ የሆነው ነቢይ ሄኖክ ግርማ ከሰላሌ ሕዝብ ጋር በተገናኘ የተናገረው ትክክል ያልሆነ ንግግርን ተከትሎ እጅግ ብዙ ተቃውሞ፣ እጅግ ብዙ ትችትን ቀርቦበት ከተቃውሞም በላይ ደግሞ ጉዳዩ በሕግ ጭምር ሊታይ እንደሚችል ፖሊስም እየፈለገው እንዳለ በትናንትናው ዕለት የተለያዩ መረጃዎች ሲወጡ ነበርም። ከዚህ ጋርም በተያያዘ በመድረኩ ላይ የነበረችውና እሷም ከሰላሌ አካባቢ እንደመጣች የተናገረችው እህታችን በፖሊስ ቁጥጥር ስር መዋላ እንደተነገረ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ከዛም በኋላ ነቢይ ሄኖክ ግርማ እንግዲህ በጽሁፍ የሰላሌን ሕዝብ በይፋ ይቅርታ መጠየቁን ሁላችንም ተመልክተናል። ነገር ግን ደግሞ ከብዙ ሰው ሲባልም እንደነበረው የጽሁፍ ይቅርታው ብቻ በቂ አይደለም፣ በቪዲዮ መጥቶ ይቅርታ መጠየቅ አለበት።
እየተባለ ነበረ። እርሱም በዛሬው ዕለት ከአሜሪካ ከሰዓታት በፊት በላከው ቪዲዮ በይፋ ይቅርታን ጠይቋል። ቪዲዮን ይዘንላችኋል፣ ትመለከታላችሁ። ፓስተር ሄኖክ መንግስቱ ወይም ሲንገሌም በዚህ ጉዳይ ላይ አስመልክቶ እንደዚህ ብሏል። ይቅርታ ለሰላሌ ክቡር ነው። ይቅርታ ለሰላሌ ትልቅ ቦታ አለው። ሰላሌ ሰው የተገደለበት እንኳን ይቅርታ ከጠየቀና ጉማ ከወጣ ጠላቱን እንኳን ይቅር ብሎ አቅፎ የሚኖር ህዝብ ነው። ይቅር ቢልም ሞኝ ያልሆነ ከአምላክ የሚገኘውንም በረከት የሚያምን ህዝብ ነው። ይቅር ብትሉ ይቅር ትባላላችሁ የሚለውን ቅዱስ ቃል ያከብራል። ሰላሌ ልበ ሩሩህ ደግሞም ብልህ ህዝብ ነው። ገዳይ ጉማ ካወጣ በቀል እንዳይነሳ ጥላቻ እንዳይቀጥል ይቅር ብሎ ከገዳይ ቤተሰብ በጉማ ተዛምዶ ይኖራል። እናም እኛ በንግግር ማህበረሰቡን የምናገለግል መጽሐፉም እንደሚል ከብዙ ንግግር በደል ኃጢአት አይጠፋምና ሰላሌ ድንገት ከነቢይ ሄኖክ አፍ በሰማው የሚያስቆጣ ንግግር ከላይ እስከታች መከፋቱን በሶሻል ሚዲያ ላይ አሳይቷል። ነቢይ ሄኖክም ይህንን መከፋት ቦታና ትኩረት በመስጠት አንድም በደብዳቤ ሁለተኛም በቪዲዮ ህዝበ ሰላሌን ይቅርታ ጠይቋል። ይቅርታ ክቡር ነው። አጥፍቻለሁ ካለ ተሳስቻለሁ ካለ ምህረት ይቅርታ ይደረጋል። ሰላሌ እንኳን በአፍ የሳተውን ነፍስ ያጠፋውን በምህረት ያልፋል፣ ይቅርታ ይቀበላል። ነቢይ ሄኖክም ድፍን የኢትዮጵያ ህዝብና ሙሉ ሰላሌን ይቅርታ ከልቡ ጠይቋል። ነቢይ ሄኖክ ተባረክ። ይቅርታ የትልቅነትና የህዝብ አገልጋይነት መለኪያ ነው። ህዝቡን ስላከበርክ በቻልከው ሰዓትና ጊዜ ግልጽ ይቅርታን ላዘነው ማህበረሰብ አስተላልፋል። ሰላሌም ይቅርታን ይቀበላል ብዬ አምናለሁ። እኔም ቀረብ ብዬ ስለማውቅ የተለየ ጥላቻ እና ንቀት ባንተ ህይወት አይቼ ስለማላቅ የንግግር ግድፈት እንጂ ክፋት እንዳልሆነ ተረድቻለሁ። በቅርብም የሚያውቁ ከዚህ ነገር የጸዳ እንደሆንክም ይመሰክራሉ። በአንደበቱ ማይስት የለምና ይቅርታ ግን ትልቅ አክብሮት ነው። ተባረክ የሚል መልእክትን እንግዲህ ጓደኛውና አገልጋይ የሆነው ፓስተር ሄኖክ መንግስቱ ከሰዓታት በፊት በፌስቡክ ማህበራዊ ሚዲያ ላይ ይህንን ጉዳይ አስፍሮ ነበር። እስቲ ለማንኛውም ነቢይ ሄኖክ በዚህ ጉዳይ ላይ ከአሜሪካን ሀገር የላከውና በቪዲዮ የሰላሌን ህዝብ ይቅርታ የጠየቀበትን አጠር ያለ መልእክት ተከታትለን እንመለስ። ሰላም፣ እንዴት አላችሁ? ውድ ኢትዮጵያውያን ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር፣ ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ ያለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣው ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችኋለሁ። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች፣ በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ፣ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበትን እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን እድል ይሰጠኛል። ወዳችኋለሁ። እንግዲህ ውድ የይሁን ሚዲያ ቤተሰቦች እንደተመለከታችሁት ነው ነቢይ ሄኖክ ግርማ በይፋ በቪዲዮ በመውጣት የሰላሌን ህዝብ ይቅርታ ጠይቋል። እንግዲህ በንግግሩ ላይ ብዙዎች አዝነዋል፣ ብዙዎች ተናደዋል። ከንዴትም ከተቃውሞም ባሻገር እኛም በመግቢያችን ላይ እንዳልናቸው በህግ ጭምር ሊጠየቅ እንደሚችልና በዛ መድረክ ላይ የነበረችው አንድ እህታችን እሷም በቁጥጥር ስር መዋሏ፣ ነቢይ ሄኖክ ግን በቁጥጥር ስር ያልዋለበት ምክንያትም ከሀገር ውጭ በመሆኑ እንደሆነና ወደ ሀገር ውስጥ ሲመጣም እንግዲህ በፖሊስ ሊያዝ እንደሚችል መረጃዎች እየወጡ ነበር። እሱም እንግዲህ በይፋ ይቅርታን ጠይቋል። ወደ ሰላሌም ሄጄ እዛም አገለግላለሁ፣ ህዝቡንም በይፋ ይቅርታ እጠይቃለሁ በአካል ተገኝቼ እያለ ነበረ። እንግዲህ ለማንኛውም ግን አንዳንዴ በምንናገርበት ሰዓት የምንናገረው ነገር በማስተዋል በጥበብ መሆን አለበት። ምክንያቱም ብዙ ተከታዮች ካሉን ደግሞ የምናደርጋቸው እያንዳንዱ ድርጊቶች ጥንቃቄ የተሞላባቸው መሆን ይኖርባቸዋል።
ምክንያቱም ብዙ ተከታዮች ባሉን ቁጥር የምንናገረው ነገር ጥቂቷ ነገር ተጋኖ ሊቀርብብን አቅጣጫ ሊስትብን ይችላልና ስለዚህ ሁሉ ጊዜ ከአገልግሎት በፊትም ከንግግራችን ጋር ጸልየን የምናደርገውን ድርጊት በራሱ ከአክሽናችን ጀምሮ መድረክ ላይ የምናደርጋቸው እንቅስቃሴዎች ጭምር በማስተዋልና በጥበብ እውነት እግዚአብሔርን ያስከብራሉ ወይ በማለት ማሰብ ይኖርብናል። ከሌላው ከስብከቱ ከትንቢቱ በላይም ብዬ አስባለሁ። ለማንኛውም እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። ውድ ይሁ ሚዲያ ቤተሰቦች በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቻናላችንን ሰብስክራይብ እያደረጋችሁ ከ31 ሺህ በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው የእናንተን ሕይወት ያንጻሉ፣ ይገነባሉ፣ እንደዚሁም መንፈሳዊ መረጃዎችን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድሰጡን እየጠየቅን በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።